ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በመልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ በዕለተ ቀኑ ያደረገልኝን ታምር ነው የምነግራችሁ። እናንተም እስከ መጨረሻው በማየት ከእግዚአብሔር ጋር ታረቁ። እግዚአብሔር ከኛ ጋር እንደሆነ ተረዱበት። እና ምንድነው መሰላችሁ እንቅልፍ የሚነሳኝ በጣም አደገኛ የሆነ ጉዳይ ነበርኝና በጣም እጨነቅ ነበር በብዛት እና እንዴት አድርጌ እንደማልፈው በጣም ግራ ይገባኝ ነበር። ነገር ግን ለቸሩ አምላኬ ለመድኃኔዓለም ላይ ሄድኩኝና ነገርኩት። ከዛም ስለተስዬ መጣሁኝ ማለት ነው። ከዚያም ስለቴን ቀድም ያስገቡኝ ምንም ነገሩ ባይሳካም እንኳን ከዚያም ቀን ቆጥሮ ዛሬ በዚህ በ29 ቀን ጥያቄ ችግር ተፈቶልኛል። መድኃኔዓለም አላሳፈረኝም እና ከኔ ተማሩበት። መድኃኔዓለም ኢየሱስ ክርስቶስ አያሳፍርም። ሲጨንቃችሁ ግራ ሲገባችሁ መድኃኔዓለም ላይ ሄዳችሁ አልቅሱበት። መፍትሄ አለው እግዚአብሔር ላይ። ስለት ተሳሉ። ስለት በጣም ትልቅ ነገር ነው። በነገራችን ላይ ገንዘብ ሊሆን ይችላል። ገንዘብ ብቻ አይደለም። እግዚአብሔር ከገንዘብ ጋር ምንም ግንኙነት የለውም። ነገር ግን 10 ስግደት እሰግድልሃለሁ ሊሆን ይችላል። 10 ብር ሊሆን ይችላል እሰጣለሁ የምንለው እግዚአብሔር ብቻ እሱን መጠየቃችንን እሱን እንዲያድነን መፈለጋችንን መዳን ትወዳለህ ወይ ብሎ የጠየቀው እኮ መጻጉን ነፃ ፍቃዱን ለማወቅ ብሎ ነው እንጂ መዳን እንደሚፈልግ አላውቅ ብሎ አይደለም። ስለዚህ እኛም ሲቸገረን ሲከፋን ጌታ ኢየሱስ ክርስቶስ ሆይ አድነን ብለን እሱን እንዲያድነን መፍቀዳችንን ብቻ ይፈልጋል እንጂ ከገንዘቡ ምንም ግንኙነት የለውም። ስለዚህ እግዚአብሔር ይህንን ድንቅ ስራ አድርጎልኛል። ለአእምሮ የሚከብድ ከባድ ጭንቀት ውስጥ ያላችሁ ሰዎች እንዴት አድርጌ አልፈዋለሁ ብላችሁ ግራ የገባችሁ ሰዎች ሂዳችሁ ለመድኃኔዓለም ንገሩ። ስለተሳሉ እግዚአብሔር ያልታሰበ ነገር ያደርግላችኋል። ለኔም ያደረገልኝ ይሄንን ነው። ጉዳዩን ዝርዝሩን በይፋ ለመናገር በዝርዝር ለመናገር ይከብደኛል። ግን መድኃኔዓለም ብቻ እወጣለሁ ብዬ ካላሰብኩት ጉድ አውጥቶኛል። ኢየሱስ ክርስቶስ አውጥቶኛል። ቸሩ አምላኬ አላሳፈረኝም የሚለው ነው ልነግራችሁ የፈለኩት። የኛ አምላክ የሚያሳፍር አምላክ አይደለም። ስለዚህ ሌላ ቦታ ቢቸግራችሁ ቢጨንቃችሁ ቢከፋችሁ ጠንቋይ ቦታ ሌላም በሃይማኖታችን የማይፈቀድ ቦታ እንደምትሄዱ የታወቀ ነው። እስቲ የመድኃኔዓለምን የአምላካችንን የኢየሱስ ክርስቶስን የእግዚአብሔርን ጣሙን እስቲ እናጣጣመው። እስቲ መጀመሪያ እሱን ጠይቀነው ተስፋ እንቁረጥ። እሱ ጋር ጠይቀን እስቲ ተስፋ እንቁረጥ። እኔን አላሳፈረኝም። ለኔ የደረሰ የመድኃኔዓለም ቸርነት ለእናንተም ይድረስላችሁ። እወጣለሁ ብዬ ያላሰብኩትን ችግር ነው ያለፍኩት በመድኃኔዓለም ቸርነት። ምን እንደምላችሁ አላውቅም። ሰላም ሁሉ እግዚአብሔር ያክብርልኝ። ቻው